ሶስተኛው የዓለም ጦርነት ይነሳበታል ተብሎ እንደ ትንቢት እንደ ግምት የሚነገረው የታቦተ ጽዮን ጉዳይ ነው። መልሱን ሰፋ ለማድረግ በሀገራችን ዘመኖች ላይ፣ ግጥሞች ላይ፣ አባባሎች ላይ በተለምዶ የምንጠቀመውን ቃል እንውሰድ። ታጠቅ ብሎ ፈረስ፣ ካሳ ብሎ ስም፣ አርባርብ ይሸበራል ኢየሩሳሌም። ይህን ቃል ሰምቼ አላውቅም የሚል ኢትዮጵያዊ ይኖራል ብዬ አላስብም። ለማንኛውም ወደ ዋናው ርዕሰ ጉዳያችን ስንገባ ታጠቅ ብሎ ፈረስ፣ ካሳ ብሎ ስም፣ አርባርብ ይሸበራል ኢየሩሳሌም። ትርጉሙን ስንመለከተው የቀድሞ ስማቸው ነው። የፈረሳቸው ስም ደግሞ ታጠቅ ይባላል። ለዛ ነው ታጠቅ ብሎ ፈረስ፣ ካሳ ብሎ ስም የሚባለው። ታዲያ በአንድ ወቅት አፄ ቴዎድሮስ ላይ ቴዎድሮስ የሚባል ንጉሥ ይመጣል፣ ኢትዮጵያን አንድ አድርጎ እስከ ኢየሩሳሌም ይገዛል የሚል ያነቡና በዛን ጊዜ በመሳፍንት የተከፋፈለች ሀገር ስለነበረች ኢትዮጵያን አንድ የማድረግ ትልቅ አጀንዳ ስለነበረው ኢትዮጵያን አንድ አድርጌ የምገዛት እኔ ቴዎድሮስ ነኝ። አስቀድሞ ካሳ የነበረ ስሙን ቴዎድሮስ በማለት ጠርቶታል። በዚህም አባቶች ታጠቅ ብሎ ፈረስ፣ ካሳ ብሎ ስም ብለው ተቀኝተዋል። ከዛ ቀጥሎም አርባርብ ይሸበራል ማለት ደግሞ አርብ ኢየሩሳሌም ውስጥ ሁለት ነገሮች ይገናኛሉ። አንደኛው የሙስሊሞች በዓል ይከበራል። ሌላኛው ደግሞ አይሁዶች ቀዳሚት ሰንበትን ለመቀበል ሽርጉድ የሚሉበት ቀን ነው። የሚያስፈልጋቸውን ነገር ሁሉ አርብ ነው የሚያዘጋጁት። ታዲያ ሁለቱም የእምነት ተቋማት አይሁዶችና ሙስሊሞች በዚህ ቀን ይገናኛሉ። ታዲያ ሁለቱም የእምነት ተቋማት ሲገናኙ አንድ ነገር ያጋጫቸዋል። ታላቁ ቤተ መቅደስ ሁልጊዜም ኢየሩሳሌም ስትታይ ቀድሞ የሚታየው ወርቃማ ቤተ መቅደስ በአሁኑ ሰዓት ጨረቃ ተተክሎበት መስጊድ ሆነዋል። በዚህ ቤተ መቅደስ ምክንያት ይጋጫሉ። አይሁዶች ታቦተ ጽዮንን እናግኛት እንጂ ጨረቃዋን አውርደን ቤተ መቅደሳችንን እናስመልሳለን በሚል ዛቻ ይጣላሉ። ሁሌም አርብ አርብ ይህ ንግግር ይከሰታል። ስለዚህም አባቶች አርብ አርብ ይሸበራል ኢየሩሳሌም በማለት ተቀኝተዋል። ታዲያ ይሄ ከዓለም ፍጻሜ ጋር ምን አገናኛቸው ካላችሁ፣ የዓለም ፍጻሜ የሚነሳው በእምነት በሚነሳ ጸብ ነው። ይህ ጸብ የሚነሳው ታቦተ ጽዮንን አይሁዶች ያገኟት ቀን ነው ይላሉ አበው። ታዲያ ይቺ ታቦተ ጽዮን መቀመጫዋን አክሱም ላይ ካደረገች ብዙ ዓመታት አስቆጠረች። መቼ ያገኟታል ለሚለው ጥያቄ ታቦተ ጽዮን ወደ ኢትዮጵያ እንዴት መጣች የሚለው መመልከት ግድ ይሆንብናል። ታቦተ ጽዮን ቀዳማዊ ምኒልክ ወደ ኢየሩሳሌም ከሄዱ በኋላ ናት ባዩት ራእይ ምክንያት ታቦተ ጽዮንን ደብቀው ይዘው በመምጣት እንደተሰረቀች የሰማው ንጉሥ ሰለሞን ወታደሮችን ተከተሏቸውና ታቦተ ጽዮንን ይዛችሁ ኤርትራን ባህር ካለፉ ተዋቸው፣ የእግዚአብሔር ፍቃድ ነው፣ ኤርትራን ባህርን ሳያልፉ ከደረሳችሁባቸው ይዛችሁ ኑ ብለው ነበረ። ነገር ግን ወታደሮቹ ታቦተ ጽዮንን ኤርትራን ከተሻገሩ በኋላ በመድረሳቸው ታቦተ ጽዮንን ለአንዴና ለመጨረሻ ጊዜ አይተዋታል። ይቺ ታቦተ ጽዮን ለምን ወደ ኢትዮጵያ መምጣት ፈለገች? ለምን አልቆየችም ለሚለው ጥያቄ እዛ ወቅት ኢየሩሳሌማውያን፣ አይሁዳውያን፣ ሳምራውያን ተባብለው በጎጠኝነት ተከፋፍለው በዘረኝነት ተወጥረው ስለነበረ ኢትዮጵያ ደግሞ በወቅቱ በተቃራኒ በአንድነት ይኖሩ ስለነበረ ከዘረኝነት መንደር ወጥታ ወደ ኢትዮጵያ ምድር ለመምጣት ተገዳለች። ታዲያ እኛ የቀድሞ ጠፍቶ በዘረኝነት በጎጠኝነት ተከፋፍለን እየተናቆረን ታቦተ ጽዮን ትታን እንደማትሄድ ምን ማረጋገጫ አለን? ታዲያ ይህ ዘመን የመጨረሻ ዘመን ነው የምንለው ወደን አይደለም። ታቦተ ጽዮን ነቅነቅ ካለች በሰከንድ ውስጥ አይሁዳውያን እጅ መግባቷ የማይቀር ነው። ያ ከሆነ ደግሞ ዘመነ ሶስተኛው የዓለም ጦርነት በሃይማኖት የሚነሳ ይሆናል። የንጉሥ ቴዎድሮስ መምጫው ይሆናል ማለት ነው።